ሰው ከፈጣሪ ማምለጥ ይቻላል? አይሁድ ክርስቶስን በጣም እየወደደው ክርስቶስን በጣም ብዙ ሰው እየወደደው እየተከተለው እንደሆነ ሰሙ ይላል። እንደው ሰይጣን የሚያስለቅቅ ጸበል የትኛው ነው? ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። ሰላም እንዴት ናችሁ? ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንዴት ሰንብታችሁልኛል? እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህናና ሰላም ነኝ። እንዴት ናችሁ አድማጭ ተመልካቾቼ? ሁልጊዜ የምታበረታቱኝ ከጎን ያላችሁ ሰዎች እንዴት ናችሁ? ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ደግሞ ሰብስክራይብ የምትለዋን እየነካችሁ የላይክ ምልክቷን ንኩ። ከአባ ገብረ ኪዳን ጋር በጣም እጥር ምጥን ላለች ትንሽዬ ደቂቃ አብረን እንቆያለን። እኔ ዲያቆን አቤሜሌክ ነኝ። እናንተም ደግሞ የላይክ ምልክቷን እየነካችሁ እንድታበረታቱኝ ጭምር ነው። ስለዚህ አሁን በቀጥታ ወደ ቪዲዮችን እንሂድ። ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ማንም ሊጫወትባቸው አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው? እንዲህ ያለ ነገር ነውር አይደለም እንዴ? ማነው የደገመባት? ያክስቷ ልጅ እንዲህ ነውር አይደለም? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል። በሞት እየተፈላለገ ነው ያለ። እገሌ ደግሞብኝ ነው ሀብቴ ተሳካልኛል፣ እገሌ ደግሞብኝ ነው ትምህርቴ ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። የትኛውም ቤተ ክርስቲያን ውስጥ አጋንንት ይሸነፋል። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁኑ፣ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። ተመስገን። ይኸው 5 ዓመቴ ነው። መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ። ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀልድብን በምንድን ነው ካላችሁ፣ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ሰይጣንን ለማሸነፍ እያላችሁ አትጸልዩ። ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። 4 ሚሊዮን አድርገው አትቀጠቅጠው። በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? እግዚአብሔር ነው የሚያሸንፈው። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምንም። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደ ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋል። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቃል? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። ያለ ፈቃደ እግዚአብሔር
ባለስልጣናት አይሾሙም ማለት ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ ተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንዴ! የዚያን ጊዜ እኮ ታምር እኮ ነው፣ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ ጊዜ በኮቪዱ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። ለአባታችን ቃለ ሕይወትን በደንብ አድርጎ ያሰማልን። አዎ ሁላችንንም ውስጣችን ያለውን ነገር ነው በደንብ አድርገው የነገሩንና ሰይጣንን ለመዋጋት ብለን ከሰይጣን ጋር ጦርነት ለመክፈት ብለን ከሆነ ጸሎት የምናደርገው በፍጹም አንችሎም። እግዚአብሔር እኛ በምናደርገው የጸሎት መንገድ ውስጥ እርሱ በረከት ይሆንና ያንን የሰይጣን ውጊያ እንድናሸንፍ ይረዳናል። ይህ ነው ማለት ነው ትክክለኛው መንገድ። ስለዚህ ሰይጣንን ተዋግተን የምናሸንፈው በጉልበታችን የምንረታው አይነት አይደለም። የብዙ ሺህ ዓመት የጦርነት ልምድ ከሚካኤል ጋር ከቅዱስ ገብርኤል ጋር ተዋግቶ ከአንድም ሁለት ጊዜ አሸንፏቸው እንደነበረ መጽሐፍት ይነግሩናል። ልብ ብላችሁ አስተውሉ። መላእክቱን እያልኳችሁ ነው። ከዛ በኋላ ነው ደግሞ ክርስቶስ ክንፎቻቸው ላይና በሚዋጉበት መሳሪያ ላይ የመስቀልን ምልክት አድርጎ ሲሰጣቸው ሄደው በሶስተኛው ጊዜ የረቱትና እኛ እንግዲህ አንድ አቡነ ዘበሰማያት የምናደርሰው እኛ ያደረስነው ዋጋ ልክ ሆኖ ሰይጣንን አያንቀጠቅጠውም፣ አይመታልንም። ስለዚህ ምንድነው በእግዚአብሔር ኃይል የእግዚአብሔር ኃይል እኛ በጸለይነው ጸሎት ላይ የተጨምረውልን እንጂ በዛ ልክ አትዋጉ እያሉ ነው አባ ገብረ ኪዳን። በእናታችሁ እኔ ይሄ ልጅ ግን እስኪ ቆይ ስሙት፣ እኔ የምሩን ነው የውሸቱን ነው ምን እያለ ነው ያለው? ደስ ሲል ንግግሩ። ቁጥላል ተቀርቦላል፣ አድኗል። በሱ ቁስል ተርፈናል። የምን ቁስል ነው ደግሞ? እሺ ኃጢአት የሚሰሩት ለምን ነው? እኔ ሰላሉ በኋላ የራስን ጉድፍ ሳትጠዳ የሰው ጉድፍ አትይለ። ያማን አምላክ ምን አለ? እስከ መስቀል ድረስ የሚሰሩትን አያውቁምና ይቅር በላቸው። እኔ እናንተ ዝመስል እኔ ምሰሉ ሁሌም ለሰው ልጅ ይቅርታ እያደረክ ነው። ወለዴን እኮ ነው። ነዳጅ ቢኖር ነዳጅ ባይኖር ወለዴን እኮ ነው። መኪና ቢቆም መኪና ባይቆም አንተ መሄድ ያቅታል እንዴ? መኪናው ይቆማል እንጂ ትቆማለህ እንዴ? ምን አንድ ነገር ትዝ አለችኝ። ጤነኛው ሰው ነው እብድ ወይም ደግሞ ሁሉም ሰው አብዶ በመካከል ያላበዱ ሰዎች ስላሉ ነው እነሱን እብዶች የምንለው? ወይስ ደግሞ ጤነኛው ነው እብድ፣ እብዱ ነው ጤነኛ የሚል የሆነ እንደ ጥያቄ የሚመስል ነገር የሆነ ቲያትር ቤት በፊት የተወሰነ ሞክሬያለሁ እና እዛ ቦታ የተነሳ እንትን ነበር፣ ጥያቄ ነበር። ለመሰላችሁ ይሄ ነገር የተነሳው አይታችሁ ከሆነ እብዶች በጠቅላላ ቆሻሻ ነገር ሲለቅሙ እናያለን። እኛ በተቃራኒው ደግሞ ሙዝ እንኳን በልተን ሰውን አዳልጦ ጥሎ ላልተገባ ነገር ሊያደርሰው እንደሚችል እያወቅን አስፓልት ላይም በማንኛውም ቦታ ላይ እንጥላለን። ስንቶቻችንን የበላንበትን ከረሜላ፣ የበላነውን ብስኩት፣ የበላነውን በላስቲክ የታሸገ ነገር ላስቲኩን ይዘን ጋርቤጅ ውስጥ የምናደርግ ስንቶቻችንን። እነሱ ግን ቆሻሻ እየለቀሙ አይታችኋቸው ከሆነ ፌስታል ምን እላቸው ላይ ያስቀምጣሉ፣ ይይዙታል ምናምንና እሱን ታሪክ ነው ያስታወሰኝ። ይሄ ልጅ ፓርትቱ ለቀው አይቻለሁኝ እና ከአንደበቱ የሚወጣው ንግግር በጣም ስለገረመኝ ነው። መኪናው ይቆማል እንጂ አንተ ትቆማለህ እንደ መሄድ ትችላለህ እና ክርስቶስ ለአንተ ብሎ ስለሞተልህ በዘመንህ በሙሉ ስትኖር ይቅርታ እያደረግክ ኑር የሚል ኮንቴክስት ያለው ሀሳብ ነው የተናገረውና ሁለተኛዋን ላሳያችሁና እንቀጥላለን። ሰው ከፈጣሪ ማምለጥ ይችላል? አይችልም አይደል? በሱ ፍቅር አለ። የአባታችን ትከሻ ከባድ ነው። እሱ ስለሌለ እንደ አሁንም ያለለ እውነትህን ነው።
እንመለስ ወደሱ እንመለስ ወደ መንገዱ። አንገቱ ላይ ያለው ማህተብ የባህታዊ አይነት ቅርጽ የያዙ በነገራችን ላይ እንደዚህ የባህታዊ አይነት እንትን የያዙ ስል አንድ ከዚህ በፊት የሰራው ትንሽ ቆየት ብሏል። በእርግጥ 1 ዓመት ምናምን አካባቢ ሊሆነው ይችላል። ቪዲዮ እንግዲህ በጣም አስፈላጊ ከሆነ አምጥቼ አሳያችኋለሁኝ እንደ ፍላጎታችሁ ማለት ነው። በጣም የገረመኝ ነገር ምንድነው መሰላችሁ? አንድ አባት ምን ብለውኛል? በአዲስ አበባ ውስጥ ከተማዋን ለመጠበቅ ጥፋት በጣም ስለበዛና ልትጠፋ እንደ ሎጥ ጊዜ ወይም ደግሞ እንደ ሰዶምና ገሞራ ጊዜ ልትጠፋ ስለምትችል በጣም ኃጢአት በደንብ እየተሰራባት ያለች ሀገር ስለሆነች ቅዱሳን አባቶች በጣም ስውራን የሆኑ ወደ ከተማይቷ ገብተው 5000 የሚሆኑ ከተማዋን እየጠበቁ ነው። ግማሹ የኔ ቢጤ ነው፣ ግማሹ ባለሀብት ነው፣ ግማሹ ደግሞ እንዲሁ ነጋዴ ምናምን ነው መስለው የሚታዩአችሁ እንደዛ ነው። እና ሲነግዱ ይውላሉ፣ ሲከራከሩ ይውላሉ። የኔ ቢጤውም የኔ ቢጤነቱን ሲለምን ይውላል። ባለስልጣኑም በስርዓት ሱፉን ለብሶ ከቢሮው ሲያስተዳድር ከተማይቷን ሲመራ ይውላል። እንዲህ አድርገው ከተማዋን እየጠበቁ ነው ብለው ነበርና የሆነ የእሱ አይነት ትዝታ አስታወሰኝ። አሁን ነው እያልኳቸው አይደለም በፍጹም። ነገር ግን እንደዛ አይነት ምክንያቱም እንደዚህ ራሱን ከጣለ ሰው እንዲህ አይነት ንግግር አይወጣም። አሁን አንድ ሰውን መንገድ ላይ ዝም ብላችሁ እንዴት ዋልክ ምናምን ብትሉት እንፈልገ ነው ምናምን ነገር ነው የሚላችሁ አይደለ? በቃ ጤነኛ የሆነ ሀሳብ እንኳን አያስብም፣ ጊዜው ክፉ ስለሆነ። ከዚህ እንደዚህ ተበሳቅሎ እንደዚህ ከምናየው ሰው ግን በዚህ ልክ የሚገርም አንደበት መስማት በጣም በእውነት ስላስገረመኝ ደስ ብሎኝ ነው ይህንን ያመጣሁላችሁ። ወደ ምክረ አበው እንሂድ። እንደው ይሄ ልጅ ወዳጄ ነው፣ ምን እንደሚሉት አላቅም። እንደው ይሄንን ቪዲዮ የሚያየው ከሆነ በኮሜንት ላይ ቢያስቀምጥልኝ ደስ ይለኝ ነበረ። ከአባቶቻችን እግር ስር ቁጭ ብለን እንማር የሚል ነገር እንደው በአንደበቴ በሐሳቤ ስለመጣች ነውና ደስ ትላለች ማለት እንዴት ነው? በተመስጦ የሚያወሩትን ሪከርድ እያደረገ እየሰማ ነው። እና ባባ ይመችህ፣ በእናትህ የነገሩን ቃል ከልብ አስቀምጠህ በህይወት ኖርበት እላለሁ። ማለት ደስ ስላለኝ ነው። በገዳም ስንሄድ፣ ወደ አድባራት ስንሄድ ብዙዎቻችን አጥፍተን የምንመጣው ይበዛል። ምክንያቱም ቦታውን በተቻለን ልክ አጥፍተን አርክሰን ነው የምንመጣው። አይረክስም፣ ቅዱሳን ያሉበት ቦታ ነው። ግን ለማርከስ በጣም እንሞክራለን። የማይሸና ቦታ ሽንታችንን እንሸናለን። የማንጸዳዳበት ቦታ እነሱ ቅዱስ ቅዱስ የሚሉበት ስፍራ ላይ ያን ነገር እናደርጋለን። አንታዘዝም። አካባቢው ላይ ባሉ መጠጥ ቤቶች ውስጥ ስንዞር ቤተክርስቲያኑን ህንፃ ቤተክርስቲያኑን እንኳን ሳንሳለም፣ ሳንዳስሰው፣ ቁስላችንን ሳንተባበስ ወደ እግዚአብሔር ህሊናችንን አንገታችንን አቅንተን ኦ ስሉስ ቅዱስ እባክህ ጌታ ሆይ እንደው የመጣሁበት ነገር አድርግልኝ፣ የልቤን መሻት ሙላልኝ ብለን አንዲት አቡነ ዘበሰማያት ሳንደግም ተመልሰን እንመጣለን። እና እንደው እንዲህ ተጠግቶ በዚህ ልክ ሲያወራቸው እንደው እያማከራቸው የሚያወሩትንም እንዳይጠፋው ሪከርድ ስላደረገ አይቼው ነው ደስ ብሎኝ ያመጣሁትና እግዚአብሔር የተመሰገነ ይሁን። አባ ገብረ ኪዳን እንደዚህ ይሉናል። ቤት አከራዮችም ሰው መብላት ነው አሉ የቀረው። እውነት ከልቤ ይቅር በሉ። እናንተም ልጆቻችን ናችሁ። እውነቴን ነው። ግን ሰውን መብላት ቀርቷችኋል። ደግሞ አሁን አንድ ወንድም እየነገረኝ ነበር። ከአንዱ ቢወደድበት ወደ ሌላ እንዳይሄድ ቤተክርስቲያን ነው አሉ ተመካክረው የሚጨምሩት። እኔ 500 ልጨምር ነው። ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አደርጋል ሌላ ልፈልግ ሲል እዚያም 500 ጨምሩ፣ እዚያም ጨምሩ። ሰውን መድረሻ አታሳጡ። እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ድሃ መሰቃያት፣ ድሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መጣችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2000 ብር በ3000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ድሃ መከራ ታሳትያላችሁ? አውሬንን እንደኛ ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? እንደው እግዚአብሔርን መቼ አስጠጋኝ ልትሉት ነው ነገር። አይምሮ ማለት ይሄ ነው። እየቆረጡ ያጤሱት ነበር።
ሰው ጨከነ። ስለዚህ ቢቻል በሞት ይዣችኋለሁ፣ የቤት ኪራይ ቀንሱ አከራዮች፣ ከዛሬ ጀምሮ ማለት ነው። እኔ የመንግስትን መንግስት ጋር ትጨርሳላችሁ። እኔ እንደ ቤተክርስቲያን ሰው አታሰቃዩ፣ ሲሆን በነፃ ስጡት። ይሄን ክፉ ቀን ለወር አሳልፍ በሉት። አይ እንደሱ አይደለም እኮ ያልኩት። ቆይ ቢያንስ ለአንድ ወር አሳልፍ፣ ለ2 ወር አሳልፍ። አሁን ሄዳችሁ በመከራው ሲመጡ ጌታዬ ልጆችን አደራ ጥይት እንዳይገልብኝ ትላላችሁ። ደግሞ ድሃውን እኔም ከጨመርክ ጨምር ካልሆነ ሰኞ እንድትወጣ እያላችሁ ማለት እናንተ ሰውን መጠጊያ ተነሳላችሁ። ሰውን ደግሞ መታችሁ እግዚአብሔርን ደግሞ አስጠጋኝ። እናንተ መስጠት ለማያውቅ ሰው መቀበልን ማን አስተማረው? ነውር እኮ ነው። ደግሞ ከየት እንደተነሳችሁ እስኪ አስቡት። ሀብታሙ ነው የተወለዳለ እንዴ? የእናንተ የሆነስ ምን አለ? ይህንን ነው ማሰብ። የልቤን የተናገሩልኝ አድማጭ ተመልካቾቼ፣ እኔ እንደውም በጣም የመረራኝ ነገር አለ። እስኪ ቤት ግዙልኝ በእናታችሁ። ቤት የተረጋግቼ ምናምን ቀስ ብዬ በቃ አስተውዬ የሆነ ቆንጆ ነገር ሰርቼ ወደ እናንተም እንዳቀርብ አይምሮዬም ልቤም እንዲያርፍ እንደው እግዚአብሔርንም በትህትና እንዳገለግል በሆነ እስኪ የሆነ ቻሌንጅ ምናምን ጀምሩና እስኪ ቤት ግዙልኝ። አንድ ኮንዶሚኒየም እንኳን ቢሆን አንድ እንደው ባለ አንድ ምናምን ብትገዙልኝ ግፋቢል 1-3 ወይ 4 ሚሊዮን ብር ምናምን ቢሆን ነው። ከዛ በላይ አይሆንም እኮ በእውነት 100 ብር ብታዋጡ እኮ ትገዙልኛለች። እና የምር ብንተጋገዝ ግን የማይሆን ነገር ይመስላችኋል? እኔ ዝም ብዬ አንድ የሆነ ተራ ሀሳብ ነው። ያው አዲስ አበባ ውስጥ ብቻ ያሉ ሰዎች ድሃ ከሊስትሮ ጠራጊ ታች ካሉ ሰዎች ጀምሮ እላይ እስካሉ ሰዎች ድረስ አንድ ብር በየቀኑ የሚያስገቡበት ነገር ቢኖር 1 ብር ነው ያልኳችሁ። 1 ብር በየቀኑ ቢኖር 5 ሚሊዮን ሰው አለ አዲስ አበባ ውስጥ። በቀን በ5 ሚሊዮን ብር አንዳንድ ቤት ትልልቅ ያው ማደል 5 ሚሊዮን ብር ትልቅ ቤት መግዛት ይቻላል። ምን ያህል የሐሳብ ድፍኖች ስለሆንን መሰላችሁ? የእውነት ነው የምነግራችሁ። በእውነት ሁሉም ሰው 1 ብር ሳያገኝ የማይውል ሰው የለም። ከሆቴል ቤት ቡሌ የሚለምኑ ሰዎች ምንም ብር ስለሌላቸው ነው አይደል? 1 ብር ግን ያገኛሉ። 1 ብር አስቀምጠው ቢውሉ 5 ሚሊዮን ህዝብ አለ አዲስ አበባ ውስጥ ከተማ ውስጥ ብቻ። ያው እንደዛና ከዛ በላይ ወይ ከዛም በታች ሊሆን ይችላል። ሰውን ማገዝ እንጂ እና የቤት አከራይ የሆናችሁ ሰዎች እንደው በእግዚአብሔር በእውነት ይሰማችሁ። እንደው በእውነት አንዳንድ ቀን ተውልን በእናታችሁ። እኔ አባ ገብረ ኪዳን ሊያስለቅሱኝ ነው እንዴ? የሆነ በደካማ ጎኔ በቃ እሳቸው መቼም ሁሌ እንዲህ ናቸው። በቃ ደካማ ጎናችንን ገባ ብለው ጠቅ ያደርጉናል። ከዛ እኛም ፍስስ ነው አንማርም እንጂ አንለወጥም እንጂ። ጸሎት የምትጸልዩ ሰዎች ስትጸልዩ በምን አይነት መልኩ ነው የምትጸልዩት? እና አንድ ቪዲዮ በጣም ገርሞኝ ነው ያየሁት። በእውነት ወደ እግዚአብሔር በምን አይነት ሁኔታ እንደሚሄድ አኒሜሽን አድርገው ሰርተውት እንዴት ነው የምንጸልየው? ምን አይነት የጸሎት ስርዓት ነው ያለን? በእውነት ነው ብላችሁ ደስ ብሎኝ ነው ያየሁት። ይሄንን ለልጁም እግዚአብሔር ቃልት ያሰማልን። ግን ቪዲዮውን ሳናየው ቀድሜ ወሬውን አስቀደምኩት አይደል? ቪዲዮውን እንካችሁ። ይህንን ቪዲዮ ከልቦናችሁ እንድትዩ ትፈልጋሉ። በጣም የሚገርም ቪዲዮ ነው። የእግዚአብሔር ቃል እንዲህ ይላል። የያዕቆብ መልእክት ምዕራፍ 1 ከቁጥር 5 እስከ 6 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ለምን ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህር ማዕበል ይመስላል። ጸልየን ጸሎታችን መልስ እስኪያገኝ ድረስ እንኳን መታገስ ያቃተን ሰዎች አይደል? የሆነ ርዕስ አውጣለት ብትባሉ የምትናገሩት አይነት ነገር ነው አሁን ያልኳቸው አይደል?
ጸልየን ጸሎታችን አድርጎ መልስ ይዞ እስኪመጣ ድረስ እንኳን ባለንበት ቁጭ ብለን መጠበቅ የማንችል ሰዎች ሆነናል። ቀሽሞች ነን በእውነት እግዚአብሔርን በትዕግስት መጠበቅ። እንደውም አንዳንድ አባቶች ምን ይላሉ ሲያስተምሩን፣ ለምናችሁ ጸልያችሁ ቶሎ ካልተመለሰላችሁ እግዚአብሔር ትዕግስትን እያስተማራችሁ እንደሆነ እወቁ። ታጋሽ ስላይደላችሁ ትዕግስትን እያስተማራችሁ ነውና በትዕግስት ጠብቁ። አንድ እሱ ነው። ሌላም ደግሞ የተሻለ ነገር እግዚአብሔር እያሰበላችሁ ነው። ለዛ ነው እኔ ተደራጅታችሁ ቤት ብትገዙልኝ ጥሩ ነው ያልኳችሁ። እና ምንድነው መሰላችሁ ተከራይተን የምንኖር ሰዎች እግዚአብሔርን ቤት ስጠኝ እግዚአብሔር ወይ እባክህን ከፈጠርካት ከዚያች አእዋፍ አንሳለሁ ወይ። የሰው ልጅ 3 ነገሮች ያስፈልጉታል በምድር ላይ እንዲኖር አይደለ? መጠለያ ያስፈልገዋል፣ ምግብ ያስፈልገዋል፣ ከዛ ልብስ ያስፈልገዋል። እነዚህ በቋሚነት ከሰው ዘንድ መኖር ያለባቸው ነገሮች ናቸውና መጠለያ ስጠኝ ጌታ ሆይ ብለን እየጸለይን ይህንን እንኳን ጸሎት እንደው ጨርሰን ሳንጸልይ ተነስተን ሄደን ወዳልሆነ ነገር በአቋራጭ ለማግኘት ወደ ዲያብሎስ ስፍራ እንሄዳለን እና ከነዚህ አይነት ነገሮች እግዚአብሔር ይሰውረን ለማለት ነው። ጸሎታችንን የሽኮኮ ጸሎት አታድርግብን ይባላል። ሽኮኮ ትጸልያለች አሉ ወደ እግዚአብሔር በቃ ትጸልይ ሁሌ ነው ትጸልይ ተንበርክካ ቆማ ምናምን ቀጥ ብላ ነው የምትጸልዩ ያሉ ሽኮኮ የምትባል የዱር እንስሳ ናት። እንግዲህ ታውቋት እንደሆነ የምታውቋት ሰዎች ማለት ነው። ብቻ መለስ ያለች ከድመት ከፍ የምትል ነገር እንደዛ አይነት ቀላ ያለ ነገር ያላት ትመስለኛለች። ሽኮኮ ትባላለች። በጣም ጸሎተኛ እንደሆነች ይታወቃልና ልክ ክርስቶስ ጸሎቷን ሲሰማ ትፈረጥጣለች አሉ እና ሁልጊዜ ይሄንን ታደርገ ልክ ጸሎታችን ሲሰማ እየፈረጠጥን እንዳንሮጥ እግዚአብሔር ይጠብቀን፣ ባለንበት ጸንተን እንድንቀመጥ ተፈልገን ስንገኝ ቦታችን ላይ እንድንሆን እግዚአብሔር ይርዳን፣ ያውም ከቤቱ። የመጨረሻ ልንገራችሁ እንደ አንድ ታሪክ ትዝ አለኝ በእናታችሁ። አንድ አባት ባህታዊ ናቸው። በጣም ጀብጀብ ትልቅ ያላቸው 40 ዓመት ዘግተዋል። ምን አልኳችሁ? 40 ዓመት በእውነት ነው የምላችሁ 40 ዓመት ዘግተዋል በብህትውና ዋሻ ውስጥ ሆኖ ማለት ነውና ገርሞኛል። አግኝቻቸው ያው እኔ እንደዛ 40 ዓመት መዝጋታቸውን ምናምን አላቅም እና እያወሩ በጣም በሚገርም ሁኔታ ምን ብለው ይነግሩኛል መሰላችሁ? አንድ አባት አሉ እነሱ በዘጉበት ጊዜ የነበሩ ሰው ማለት ነውና በጣም ረጅም ጊዜ ዘግተዋል። ወደ 30 40 20 ዓመት ምናምን እንደዛ ብቻ ቁጥሩ ጠፍቶኛል። ረጅም ጊዜ ዘግተው ነበረና የዛን ጊዜ አማሌቃውያን፣ በነገራችን ላይ አማሌቅ ያው እዛ በኢየሩሳሌም ያሉ የሚጠሩ ሰዎች ነበሩ። በእኛ ሀገር ሲሆን ግን ሙስሊም እህት ወንድሞቻችን ማለት ነው። ያው ጂሃድ እረዱ የሚል ህግ ስላላቸውና የዛ ጊዜ በደንብ እያስፋፉ የነበረበት ጊዜ ነው ይመስለኛል። የግራኝ ጊዜ ነውና ይጸልያሉ። በጣም ረጅም ዓመት ገብተው ይጸልያሉ እና ይፈለጋሉም ደግሞ እነዛ በአራጆቹ ማለት ነው። እና ለምንድን ነው የሚፈለጉት መሰላችሁ? ሰውየው ዝናብ በሌለበት ወይ ደግሞ ዝናብ በቀረበት ቦታ ላይ እየተጠሩ እየሄዱ ወደ እግዚአብሔር ጸሎት እያደረጉ ዝናብ ያዘንባሉ። የሚገርማችሁ እንደዚሁ በዝናብ ደብድቦት ማሳውን ምኑን በሚያጠፋበት ስፍራ ላይ ደግሞ እባክዎትን አባታችን እንደው ቦታውን ሰብላችንን ዝናብ አበላሸብን ምናምን ይባላሉ። እና ያኔ ምን ያደርጋሉ? ይሄዱና ዝናቡን ያስቆማሉ፣ ወደ እግዚአብሔር ይጸልያሉ። ከዛ ዝናቡ ይቆማል። ወረርሽኝ ሲመጣ በቃ ምንም እሳቸው ጋር ተሄዶ መጠየቅ ነው። ከእግዚአብሔር ጋር ያላቸው ግንኙነት በጣም የጠበቀ ነው እና ከዛም ዘግተው ያው ወጥተውም አይደለም እየሄዱ ነው ሰዎች እንደዛ የሚያደርጉት በዋሻ ውስጥ። እና ከሳቸው ጎን ሌላ ዋሻ ተቦረቦረና አንድ ሰው ሄዶ ገባ በዛ ዋሻ ውስጥ ማለት ነው። ከዛ ገብቶ እንግዲህ እሳቸው አያዩትም፣ ግን በመንፈስ ሆነው ያው ብቁ የሆኑ አባት ስለሆኑ ያዩታል። ከዛ ደስ ይላቸዋል። አይ ጥሩ አባት፣ ሰው እንደውም እየመነነ ነው፣ ጥሩ ነው ይላሉ። ከዛ 2 ዓመት ላይ ለሰውየው አክሊል መጣለት ከሰማይ። በቃ እሳቸው ብቁ ስለሆኑ ይታያቸዋል። 2 አክሊል ለኔ ነው ብለው ደስ ብሏቸው ደስ እያዩ አልፎ 2 ዓመት በዘጋው ሰው ቤት ላይ 2 አክሊሎች መጥተው ለሰውየው ይሆናሉ፣ ለዛ ለዘጋው ሰው ማለት ነው። እንዴት 2 ዓመት ሙሉ 2 ዓመት ብቻ ሆኖት እኔ ይሄው 30 ዓመት 40 ዓመት ሆኖኝ እዚህ ዋሻ ውስጥ እንደዚህ አይነት ነገር ሳላይ ቀርቼ እንዴት እግዚአብሔር 2 ዓመት ለሆነው ሰው ይሰጠዋል?
እግዚአብሔር እኔን ጠልቶኛል፣ እግዚአብሔር እኔን አይወደኝም፣ ከእግዚአብሔር ጋር ያለኝን ግንኙነት እንደውም እዚህ ጋር አቋርጣለሁ በማለት ተነስተው ምን ያደርጋሉ? ወደ እነዛ አራጆች በቃ አላህ አክበር ላለው ሄጄ ብለው ወጥተው ከባታቸው በርግደው ወጥተው ወደ መስጊዳቸው ሄዱ። እዛ ደርሰው እምነታቸውን ሊክዱ ሊሰጡ ቃላቸውን ሊሰጡ እንግዲህ ቆመዋል። በደንብ አስተውሉ። እንግዲህ ባህታዊ ናቸው፣ ልብሳቸውን እንደለበሱ ነው። እዛ ቦታ ሄደዋል። ገና ሲያዩቸው በቃ ሊያርዷቸው ሲሉ ቃሌ ልሰጥ ነው ምናምን ሲሉ ተናግረው እናርዳቸዋለን በሚል መድረካቸው ላይ አወጧቸው። ቆመው ሊናገሩ ሲሉ የብርሃን ወጋገን ከኋላቸው ይታያል። ለካስ በዚያን ቀን 40 አክሊል ከሰማይ ለእርሳቸው ሊሆኑ ሲወርድ ስፍራው ላይ የሉ። ፋናቸውን የረገጡትን ፋናቸውን እየተከተለ ያ አክሊል የት ይደርሳል? እዛ ስፍራ ላይ። እሳቸው ዞር ብለው ሲያዩ አክሊሎቹ ከኋላ ተደርድረው ቆመው ያያቸው። በቃ ትቼዋለሁ፣ እኔ ክርስቶስን ነው የምቀበለው እንዳይሉ አማሌቃውያኑ እነዛ አራጆች ቆመው ሰይፋቸውን ይዘው ቆመዋል። እናንተን ነው የምከተለው ካሉ 40 ዓመት ሙሉ የለፉበት አክሊል ወደ ሰማይ ተመልሶ ሊያርግ ነው። ምን ውስጥ ይግቡ? የኖሩበት ያደረጉት ታሪክ የኖሩበት ብዙ ዓመት የሰሩት ከአክሊሉ ጋር ነውና ወደ አክሊሌ ይሻለኛል ሲሉ እነዛ አራጆች አንገታቸውን ቀንጥሰው ጣሉ። ፍርዱን ለእግዚአብሔር። ምን ሆኑ ወደ መጨረሻ የሚሆነው አይታወቅም፣ ግን ሞቱ። እኛ ያየነው ከነዛ አክሊል ሳይቋደሱ ሳይደርሱ በረከቱ ሳይሆንላቸው የለፉበት ነገር ሳይከፈላቸው ሞቱ። አያችሁ፣ ለምነን በትዕግስት ኖረን ስንተው የሚደርስብን የሚመጣ ነገር አለ። ስለዚህ እግዚአብሔርን በትዕግስት እንጠብቀው የሚል በደንብ የሆነ ነገር ነው። ለዛ ይህ ልጅን እግዚአብሔር ይስጥልን እናመሰግናለን ለማለት እወዳለሁኝ። በገብርኤልን ልጨምርላችሁ እንዴ? ዛሬ ጭቅጭቅ ያረኳችሁ በሳቸው በቃ እሺ ተውታ። ሄኖክ ኃይሌን ላሰማችሁ። እናንተ ደግሞ ምንድን ነው? አይሁድ ክርስቶስን በጣም ብዙ ሰው እየወደደው እየተከተለው እንደሆነ ሰሙ ይላል። ጸሐፍት ፈሪሳውያን በየቀኑ በሚያስተምረው ትምህርት በሚፈጽመው ተአምራት የተከታዮቹ ቁጥር እየበዛ መጣ። ስለዚህ እንዲህ ዝም ካልነው በዚህ ከቀጠለ አገሩን ሊቆጣጠረው ነው ብለው ፈሩ፣ ቀኑ በክርስቶስ። ስለዚህ ወታደሮችን ጠሩና ሂዱና የናዝሬቱ ኢየሱስ ምኩራብ ላይ ያስተማረ ነው፣ ሄዳችሁ አስራችሁ ይዛችሁት ኑ ብለው ደና ጉልበት ያላቸውን ወታደሮች መርጠው ጌታን አስረው እንዲይዙ ላኳቸው። የዮሐንስ ወንጌል ምዕራፍ 7 ላይ ነው የተፈጸመው። እነዚህ ሁለት ወታደሮች ክርስቶስን ሊይዙት መጡ። እንግዲህ አሁን ያለነው ቤተክርስቲያን ነው፣ ምኩራብ ነው እንበልና ክርስቶስ እንዲህ አውደ ምሕረቱ ላይ ቆሞ እያስተማረ ነው። ሁለት ወታደሮች ጌታን ሊይዙት መጡ። ሲመጡ ህዝቡ ሁሉ ቁጭ ብሎ ጸጥ ብሎ የጌታን ትምህርት ይማራል። ጸጥ ብሎ ይማራል። የክርስቶስ ትምህርት እኮ ልዩ ነው አይደለም? ነው አይደለም? አሁን እኛ ኃጢአተኞቹን እንኳን ያው ቁጭ ብላችሁ እየሰማችሁ ነው። የክርስቶስን ትምህርት መስማት ብንችል እንዴት ያለ ነው። ብፁዕ ቅዱስ አቡነ ሽኖዳ የተባሉ አባት ምን ነው ዛሬ አገሩን ያጥለቀለቀው ድምፅ መቅረጫ ጌታ ባስተማረ ጊዜ በኖረ ኖሮ ይላሉ። ዛሬ አገሩን ያጥለቀለቀው ቪዲዮ ያኔ በኖረ ኖሮ ምን ነው ድምፁን በሰማ ነው። የእሱ ድምፅ እኮ የእግዚአብሔር ድምፅ ነው አይደለም? እሱ ተናግሮ ማስተማር ብቻ ይሰራል። የክርስቶስ ቃል ሲሆን ይሰራል። ሙቱን ውጣ ብሎ አልዓዛር ውጣ ሲለው ይወጣል። የሚሰራ የሚፈውስ ቃል ነው። በእውነት አምላካችን ድምፁን ያሰማል። እና የጌታን ትምህርት ቁጭ ብለው ጸጥ ብለው እየተማሩ ነው። በዚህ መሃል ሁለት ወታደሮች መጡና ምን አደረጉ መሰላችሁ? አይ አሁን ህዝብ መሃል ከምንረብሽ ትምህርቱን አሁን ይጨርስ የለ ሲጨርስ አስረን ይዘነው እንሄዳለን ብለው እነዚህ ሁለት ወታደሮች ቁጭ አሉ። ቁጭ ብለው የጌታን ትምህርት ሲማሩ ደስ ብሏቸው ለምን እንደመጡ ረሱት። ምን ሊያደርጉ ነው የመጡት? ሊይዙት ነው። ሰንሰለት ይዘው እኮ ነው የመጡት። ረሱት። የክርስቶስ ትምህርት ልታስረው መጥተህ ለምን እንደመጣ የሚያስረሳ ነው። በእውነት አምላካችን ቃሉን ያሰማል። አዎ ልብ የሚሰነጥቅ እኮ ነው የክርስቶስ ቃል አይደለም? የእግዚአብሔር ቃል ኃይል አለው በእውነት። እና ጸጥ ብለው ሰምተው ተምረው አድንቀው እንዴት ያለ ትምህርት ነው ብለው ተመልሰው ወደ አይሁድ ተመለሱ፣ ወደ ፈሪሳውያን። የታል ይዛችሁት የመጣችሁት? ማንን? የናዝሬቱን ኢየሱስን። አይ እኛ እንደዚህ ያስተማረ ሰው ከዚህ በፊት አይተን አናውቅም አሉ።
አይሁድ ቅጥል አሉ። በእውነት ታስሮ ይመጣል ብለው ሲጠብቁ ጭራሽ ሊያስሩ የሄዱት ወታደሮች ደቀ መዛሙርት ሆነው መጥተው ስለ ክርስቶስ ይመሰክራሉ። ተበሳጩ አይሁድ። ከዚያ ምን አሏቸው መሰላቸው? እናንተ እኮ የወደዳችሁት ስላልተማራችሁ ነው አሏቸው። ከኔ ጋር ናችሁ? ምን ስላላችሁ ነው? እውቀት ስለሌላችሁ ነው እሱን ያደነቃችሁት። እስቲ ከተማረ ሰው የእሱን ትምህርት ወዶ የተማረ ሰው ታውቃላችሁ? ቁጭ ብሎ የተማረ ሰው አሏቸው። አንድ የተማረ ሰው እኮ አይከተለውም አሉ። ግን ክርስቶስን ቁጭ ብሎ የሰማ የተማረ ሰው አለ? የለም። አሁን ነግሬያችኋለሁ። ኒቆዲሞስ ይገርማችኋል፣ እዛው ቆሞ ይሰማል። ይሄ ወሬ ሲወራ እዛው ቆሞ ይሰማል። የተማረ ሰው እኮ እሱን አይከተለውም። አንድ እንኳን የተማረ ሰው እኮ የእሱን ትምህርት ቁጭ ብሎ ሰምቶ አያውቅም ሲሉ ኒቆዲሞስ እዛ ቆሟል። ኧረ እኔ ተምሬያለሁ ቁጭ ብዬ እንዳይል ነገር ሊመጣ ነው አይደል? እንደዛ ካለ የጌታ ተማሪ ነው ተብሎ ከምክር ቤት ምን ይላል? ይባረራል። ፈራ። ዝም አይል ደግሞ ጨነቀው። ይህን እየሰማውማ ዝም አልልም አልክድም አለ። ስለዚህ ምን አለ መሰላችሁ? ሰው ሳያጣራ ይፈርዳል ወይ? ያስተማረውን ሳናይ እንድንፈርድ ሕጉ ይፈቅድልናል ያለ። ሄደው ተምረው የመጡት ሁለት ወታደሮች ናቸው። እኛ አብረናቸው ሄደን ትምህርቱን ምን አላለም? አልሰማንም፣ አልተማርንም። ባልሰማነው እንድንፈርድ ሕጉ ይፈቅዳል ወይ ብሎ ጥያቄ ጠየቀ ኒቆዲሞስ። እችን ጥያቄ ሲጠይቅ አንተ መች ተማርክ እንዳይሉት የተማረ ሰው ነው። አይ ነቢይ እኮ ከናዝሬት አይነሳም አሉት። አሁን ፈሩ፣ የተማረ ሰው ስለሆነ ማለት ነው። በቃ እንግዲህ እስቲ ሄደን መጽሐፍ እንመልከትና ነገሩን እናጣራለን ብለው ወደ የቤታቸው ተበተኑ ይላል። ኒቆዲሞስ በግልጽ ባይመሰክርም ቢያንስ ስብሰባውን በተነው። ከኔ ጋር ናችሁ ምዕመናን? ስለ ክርስቶስ ዝም ማለት አልፈለገም፣ ለመናገርም ደግሞ ፈራ። ስለዚህ በመናገርና በመፍራት መካከል ሆኖ ፈራ ተባ እያለ ክርስቶስ ስሙ ሲጠፋ መሃል ገብቶ ቢያንስ ስብሰባውን በተነው። ስለምን እየነገርኳችሁ ነው? ብዙዎቻችን እዚህ መካከል እንደ ኒቆዲሞስ ያለን ሰዎች አለን። በሃይማኖታችን የምናፍር፣ በማተባችን የምናፍር፣ በክርስትናችን የምናፍር፣ አምላካችን ሲሰደብ ጸጥ ብለን ስድብ የምንጠጣ ሰዎች አለን። ቤተ ክርስቲያን ስትሰደብ እንደ ውሃ ቁጭ ብለን የምንጠጣ ሰዎች አለን። ነጠላ ይዞ መታየት፣ አይ ዛሬ ላስቀድስ ነው፣ ዛሬ ወደ ቤተ ክርስቲያን ልሄድ ነው ለማለት የምናፍር በጣም ብዙ ወጣቶች እዚህ መሃል አለ። ለመሳለም የሚያፍር መስቀል ሄዶ አሁን ክርስቶስ በእኛ ሳያፍር እኛ በእሱ እንፈር። እሱ ስለ እኛ እርቃኑን ተሰቅሎ ያላፈረ እኛ እንዴት እናፍራለን? የምናሳፍረው እኮ እኛ ነበርን፣ እሱ አይደለም። በመስቀሉ የምናፍር፣ በማማተባችን የምናፍር፣ በመጾማችን የምናፍር ሰዎች አለ። የሥራ ቦታችን ላይ፣ የስልጣን ቦታችን ላይ እንደ ኒቆዲሞስ፣ የሹመት ቦታችን ላይ ኋላ ቀር ላለመባል፣ ሃይማኖተኛ መስሎ ላለመታየት ብዙ ነገር እኮ የምንናገር ወይ ብዙ ነገር ሲነገር ዝም እንላለን። በአምላካችን ከማፈር እግዚአብሔር በቸርነቱ ይጠብቀን። ኒቆዲሞስ ፈራ ተባ እያለ ተመልከቱ፣ መጀመሪያ በሌሊት መጣ፣ ሁለተኛ ግን ፈራ ተባ እያለ ስለ ክርስቶስ መሰከረ። ሶስተኛ ግን ኒቆዲሞስን የምናገኘው እዚሁ የዮሐንስ ወንጌል መጨረሻ ላይ ነው። ኒቆዲሞስ ዓርብ ዕለት መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት ነው። ክርስቶስ እንደምታውቁት በጽኑ መከራ ያንን ሁሉ ጅራፍ ተቀብሎ ተሰቅሎ ደሙን አፍሶ ስጋውን ቆርሶ በታላቅ ስቃይ ነፍሱን ከስጋው ለይቶ ስለ ሁላችን በመስቀል ላይ ሞተ። ክርስቶስ በሞተበት ሰዓት አይሁድ ሐሳባቸው ምዕመናን አይሁድ ሐሳባቸው መስቀል ላይ መሰቀሉ ብቻ አይደለም፣ እሱ አላረካቸው። ከመስቀል ወርዶ ቆሻሻ የሚጣልበት ቦታ አለ፣ አስከሬን የሚጣልበት እዛ ቦታ ላይ እንዲጣል ነው የፈለጉት። እዛ የገሃነም ሸለቆ የሚባል አለ፣ እዛው ኢየሩሳሌም ጀርባ ያለ እንግዶች መጻተኞች የሚጣሉበት አስከሬን መጣያ ቦታ አለ። ስለዚህ ክርስቶስን ሰቅለው ታረኩም፣ ከመስቀል ወርዶ እዛ የገሃነም ሸለቆ ላይ እንዲጣል ነበር ሐሳባቸው። ይህን ጊዜ ሁለት ሰዎች በቆራጥነት የክርስቶስን ስጋውን ሄደው ጲላጦስ ጋር ሄደው ለመኑ። ከነዚህ ሁለት ሰዎች አንዱ ኒቆዲሞስ ነበር። ምዕመናን የመጀመሪያ ቀን በሌሊት የፈራና ክርስቶስን ተደብቆ ያመነው ኒቆዲሞስ በአደባባይ ኧረ እኔ የእሱ ተማሪ ነኝ ብሎ ለመመስከር
የፈራው ኒቆዲሞስ በዕለተ ዓርብ ክርስቶስ በሞተበት ቀን ግን ዛሬ ግን አልክድህም አለ። ተመልከቱ፣ ክርስቶስ እኮ ሞቷል። ቀና ብሎ አያየውም፣ አይታዘበውም። በዚያን ቀን በሞተበት በተሰደበበት በተዋረደበት ዕለት ደቀ መዛሙርቱ እንኳን እግሬ አውጭኝ ብለው በተበተኑበት ዕለት ኒቆዲሞስ ግን ታማኝ ሆኖ ተገኘ። ወደ ጲላጦስ ሄዱ። የአርማትያው ዮሴፍና ኒቆዲሞስ ሄደው የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ለመኑት። ለጲላጦስ ሄደው የማንን ሥጋ ለመኑት? የክርስቶስን ሥጋ ለመለመን ያብቃል። አሁን ብዙዎቻችን ሥጋ ወደሙ ላለመቀበል አይኔ ንስሐ አባቴ መለማመጡም ሰለቸኝ፣ ደህና አባትም የለም በዚህ ዘመን ሚል ሰው አለ። ምዕመናን ለክርስቶስ ሥጋ አይደለም የእግዚአብሔር ካህን ጲላጦስንም ብናገኘው እንለምነዋለን። የኢየሱስን ሥጋ ለማግኘት ማንንም እንለምናለን። ሥጋውን እናገኝ እንጂ በእውነት ሁላችንን ለሥጋው ለደሙ ያብቃል። አሜን። በእውነት አሜን በሉ። ሁላችንን ለሥጋው ደግሞ ያብቃል። አሜን። ጲላጦስን ስናስብ ብዙዎቻችን በህሊናችን የሚመጣው ሐሳባችን ላይ ብቅ የሚለው እኔ ከደሙ ንጹሕ ነኝ ከዚህ ሰው ብሎ እጁን ታጥቦ አሳልፎ እንደሰጠው ነው አይደል? የሚጸጸት ልብ ኖሮት ተጸጽቶ በሰኔ ስንት ቀን ነው? ቀኑን አላስተዋወስኩትም። ሰኔ 10 ይሁን ሰኔ ወር እንደሆነ ስንክሳር ታያላችሁ። ቅዱስ ጲላጦስ ተብሎ ነው የተጻፈው። ተጸጽቶ ንስሐ ገብቶ ይቅርታ ተደርጎለት የሞተ የጸደቀም ሰው ነው ጲላጦስ። የሚገርማችሁ አያይዤ ትዝ ስላለኝ ነው ያመጣሁላችሁ። ልክ እንደ ይሁዳ አይደለም ለማለት ነው። እሺ። እና እግዚአብሔር የተመሰገነ ይሁን ለመምህራችን ዲያቆን ሄኖክ ኃይሌ እንደዚህ ቆንጆ አድርጎ የነገረንን ነገር ከልባችን ያስርጽልን። ያልኳችሁን የአባ ገብረ ኪዳንን ሳላሰማችሁም አልሄድም። ትላትማል አታለም እንዴ አፈር ላይ መድኃኒት ነው ጸር ክርስቶስ እውሩን ሰው እየፈወሰው በምንድን ነው? ይሄ ነገር አይታለም። አይኔን እየቆረቆረ ስትል ቆይ አፈር ልክተትበት ብልህ ምንድን ነው የምትለው? ኧረ ስነ ስርዓት ያዝ ሰውዬ ሊጨርሰኝ ነው እንዴ ይባላል ማለት ነው። ይኸው ሃይማኖት እኛ በለመድነው እውቀት የሚሰራ አይደለም፣ ከዚህ ውጭ ነው። ጥንቱንስ እንግዲህ ለምን ሃይማኖት ከሆነ እንደዚያማ ከሆነ እኛ ስልተን ከጨረስ ነው ወይ ሂሳብ ነው ወይ ፊዚክስ ነው ወይ ቀመር ነው። ሃይማኖት አይደለም። ሃይማኖት ማለት ከአይምሮ በላይ የሆነ በፍለጋ የማይገኝ በእምነት የሚቀበሉት ነው። ሃይማኖት ጥይቅ ይችላል ዘይሲፋ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው። ቅዱስ ጳውሎስ ዕብራውያን 11 ቁጥር 7 ላይ የማናየውን ነገር የምናይበት ሃይማኖት የማናየውን ነገር የምናይበት ነገር ነው። አስምሩልኛ እንዴ! የማናየውን ነገር የምናይበት መንገድ ነው ሃይማኖት። ስለዚህ ይሄ ቪዲዮ አሁን መታየት አለበት ማለት ነው። ቆይ ላሳያችሁ። ናፍታ የተረጨ ነው የሚመስለው ሲነድ ሙላው ቤተክርስቲያኑ ሁሉ ሲነድ። የዛን ጊዜ እኮ በጭቃ ነው እንደውም ዘንዋ አሮ ነበር እየተወጨው ሰው ሌሊት መጣና በጭቃ እየወረወረ ሲለው ነው እነዚህ የተረፉ። ይሄ ብቻ ናት። ይሄ እንጨት የሚመስል ነገር የለም ሲባል እንደኔ እነሱን የባለው የሚባል በሰው ኃይል የመጣ ሳይሆን በመንፈስ ቅዱስ የመጣ ነው የሚባል እንጂ በሰው ኃይል የመጣ አይደለም። እንደዚህ ነው። ይሄ ነው እንጂ እና ይሄ አሁን ይሄን ብንወጣው ምስጥ አይበለው አልበለው። ከሰሜኑ ክፍል ወደ ባህር ዳር ተጉዘን ከባህር ዳር 42 ኪሎ ሜትሮችን አዴት ወደምትባል ሀገር ተጉዘን እንደገና ደግሞ የዳር አውሬ አቡነ ገብረ መንፈስ ቅዱስ ገዳም ደርሰን ነበረም። ይህንን ስፍራ ያየ ነው ከዚህ በፊት ባቀረብኩላችሁ አጭር ቪዲዮ ላይ አሁንም ተንተርሼ ድጋሚ ይዤላችሁ መጥቼ ነው። እንደምታዩት ይህ ቤተክርስቲያን ሙሉ በሙሉ ከቦታው ላይ ተነስቷል። በ14ኛው መቶ ክፍለ ዘመን ተመስርቶ ብዙ ገዳማውያን፣ ብዙ አባቶች፣ ብዙ እናቶች ከዚህ ስፍራ ላይ በሰማዕትነትም በጽድቅም እንዲሁ ቦታውን ቀድሰው ባርከው 40 የሚሆኑ ምንጮችንም አመንጭተው አልፈዋል። ዛሬ ረጅም ዓመት ስለሆነው የሚረዳውና የሚያግዘው ሰው ስለሌለ እዚህ ጋር ደርሷል።
በአካል ሄደን ነው ይሄንን ስፍራ የቀረጽ ነው። ሙሉ ቪዲዮውን አመጣላችኋለሁ። እኔ ጋር ደውላችሁ ስለዚህ ቦታ ትክክለኛውን መረጃ ለማግኘት በዚህ ስልክ ቁጥር ደውሉ። በዚህ ስፍራ ላይ እገዛ ማድረግ የምትፈልጉ ሰዎች ደግሞ በዚህ አካውንት ቁጥር ይህን ቤተክርስቲያን ማገዝ ይኖርብናል። ለምን አትሉኝም? ሃይማኖታችን የሚኖር ነው እንጂ የሚነገር አይደለም፣ የሚታይ አይደለም። ስለዚህ ለቤተ ክርስቲያን እገዛ አድርጉ፣ እርዳታ ስጡ ሲባል እየተንበረከካችሁ በልብሰ ተክህኖን እየለበሳችሁ ንዋየ ቅድሳቱን እየሰበራችሁና እየጣላችሁ የምትለምኑ ሰዎች በእውነት እቃወማችኋለሁ። እኔ ፍጹም ትክክል እንዳልሆነ አምናለሁም እረዳለሁም። ቤተ ክርስቲያንም ፍቃዷ አይደለም። ግን እንዲህ ያሉ ስፍራዎችን የእውነት የተጎዱ የእውነት የበረከት ቦታ ያላቸውን ገዳማት ልንጎበኝ ይገባል። እንድችው ጣል አድርጌ ልለፍላችሁ። በሌላ ቪዲዮ እንዳልኳችሁ ሙሉውን ይዤላችሁ እመጣለሁ። ግን በዚህ ስፍራ ላይ የ12ቱ ሐዋርያት ታምራቸዋል በብራና በ52 በ58 የሚሆኑ ፍየሎች ቆዳ የተጻፈ 27-28 ኪሎ የሚመዝን መጽሐፍ አለ። ተገልጦ አያውቅም። ምስጢራዊ ነው፣ ተቀምጦ ተደብቆ። እኔ እንኳን ስፍራው ላይ ሄጄ ሊያሳዩኝ ፈቃደኛ ሳይሆኑ ቀርተው ተመልሼ መጥቻለሁ። እንዳልኳችሁ እዛ ድረስ ይህንን ነገር ለመቅረጽ ሄጄ ነው መላችሁ። ስለዚህ የታመማችሁ ሰዎች አላችሁ፣ ልጅ አልወለድ ያላችሁ አልወልድ ያላችሁ ሰዎች አላችሁ፣ በካንሰር የምትሰቃዩ ሰዎች አላችሁ። እሺ መንገር ማትችሉት ለቤተሰባችሁ መንገር ያቃታችሁ ወይም ደግሞ ለራሳችሁ እንኳን መቀበል እስኪያቅታችሁ ድረስ የከበዳችሁ ኃጢአትም ይሁን በሽታ ደዌ ያለባችሁ ሰዎች አላችሁ። ቃል እገባላችኋለሁ ከነዚህ ሰዎች ጋር በዚህ ስልክ ቁጥር ደውሉ፣ አገናኛችኋለሁ። 7 ቀን ነው የምትጠመቁት። ያኔ ምስክርነቱን በዚሁ ቪዲዮ ላይ መታችሁ እንደምትነግሩኝ እርግጠኛ ነኝ፣ ባለሙሉ እምነት። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ መርሃ ግብር ይህንን ቪዲዮ ሙሉ በሙሉ ይዤ እስክመጣ ድረስ እናንተን ባላችሁበት እኔንም እዚሁ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ቸሩ አምላካችን መድኃኔዓለም ይጠብቅልን። ወስብሐት ለእግዚአብሔር። ዳግም እስክንገናኝ ድረስ ሰላም ቆዩ።